በኢየሱስ ክርስቶስ ደምም የኃጢአት ስርየት አለ፣ በውሃም የኃጢአት ስርየት አለ ከተባለ ውሃ የኃጢአት ስርየት የሚሰራ ከሆነ አምላክ ለምን አስፈለገው ሰው መሆን? ይህንም መለሰልኝ ብራዘር። ኖ ወደ ጥቅሱ ከመሄዳችን በፊት እኔ ምደነግጠው አምላክ ሰውም ሆኗል የሚለውን አምኖ የተቀበለ ሰው እንደ አምላክ ሰውም ሆኗል ካለ ሰው የሆነበት ምክንያት ለትርቅ ነው፣ ለደህንነት ነው፣ ለኃጢአት ስርየት ነው ኢየሱስ የሞተው እና ምን ሊያደርግለት ነው አምላክ ሰው የሆነው? እኔ ይሄንን ያመነ ሰው መንፈሳዊ ነገር የበራለት ሰው ነው። ይሄንን ያልገባው ሰው አምላክ የለም ብሎ ቢል አይደንቀኝም ብያለሁ። ኢን ዘ ቢግኒንግ ዛሬ አምላክ የለም ብሎ የሚል ሰውና አምላክ ሰውም ሆኗል የሚል ሰው ምንም በቃ አንድ አይነት ነው። አምላክ ሰውም ሆኗል ብሎ የተቀበለ ሰው በርቶለታል። ይሄ ካልበራለት አምላክ ሰውም ሆኗል የሚለው ካልበራለት ሰው የኃጢአት ስርየት የጌታን እራት በመውሰድ በውሃ የሚሆን ከሆነ ቱዱ ዋት ኢየሱስ ሰውም ሆነ የሚለው እኔ ያመኛል በእውነት መወያየት። ለዚህ ነው እኮ ተሰረየው ደግሞ ሊቀ ካህን ነው እንጂ በምድር ላይ ያለ ራሱ ኃጢአተኛ የሆነ ሰው አይደለም። ኃጢአትን የሚያስተሰርየው ቆይ ዝም ብለህ ማይሆን ነገር ለማውራት አትንጣባክ እዚህ እንዴ። ጥቅስማ ጆሆባዊ ትነስም ይጠቅሳሉ፣ ኦንሊ ጂሰስም ይጠቅሳሉ። አንዴ ባህርሽ ግን ሉካን ነው ያለው ልጁ ኃጢአትን የሚያስተሰርየው ውሸት ለመስማት አንቀመጥም እኛ። ኃጢአት የሚያስተሰርየው ሊቀ ካህን ነው እንጂ የትኛውም ልዩ ፍጥረት የትኛውም መልአክ በምድር ላይ ለምን በየቀኑ ሲዘፈዝፍ ውሎ አያድርም? ኃጢአትን አያስተሰርይልም። በአሮጌውም ኪዳን በአዲሱም ኪዳን ኃጢአት የሚያስተሰርየው ሊቀ ካህን ነው። በሊቀ ካህኑ በኩል የሚቀርበው ደም ነው ኃጢአት የሚያስተሰርየው እንጂ ሰው ምንም አይነት አካላዊ ነገር በማድረግ ኃጢአቱ አይሰራም። አንድ ጊዜ ሁላችሁ ታርግና ምን አይነት ነው መንፈስ ነው ያዘ? በምድር ላይ ሰው ሲያጠምቅ ሰው ሰውን ሲያጠምቅ ኃጢአት ይሰራያል ብለህ የምታምን ምን አይነት መንፈስ ነው አንተ ራሱ ያዘ? አንድ ጊዜ ሁላችሁ ሚውት አድርጉና እኔ እኮ የሚሰማኝ ያጣሁኝ እኮ አንድ ሚውት አድርጉና እሱ ጥቅሱን ምኑን የሚናገር ጥቅልል አድርጋችሁ ደግሞ የእናንተን ሀሳብ ትናገራላችሁ። እንስማማ በዚህ አም ሶሪ። እንግዲህ ለመሰለ የእግዚአብሔር ቃል ምንድነው የሚለው? በእናንተ ስላለው ተስፋ የሚለው አይደለ? በየዋህነት ይሁን ነው የሚለው አይደል? የምንሰጠው መልስ አንደኛ ጴጥሮስ ላይ ሙሉን ጥቅስ ባላውቀው፣ ስለዚህ በየዋህነትና በቅንነት ሰውን እናስረዳ። እኛ ስለበራልን ነው፣ ግን ላልበራለት ነው ስናስተምር በቅንነትና በየዋህነት የእሱን አለማወቅ እየራራልንለት ይሁን። ምክንያቱም እኛ እግዚአብሔር ረድቶን ይበራልን አይደለ? ይሄ ቃል እኛ ደግሞ ስናስረዳው በፍቅር በየዋህነት እናስረዳው ሰውየውን ፕሊዝ። እና እስቲ የገባውን እሱ ይናገርና ትክክል ያልሆነበትን ፓርት በእግዚአብሔር ቃል ብርሃን እናሳየዋለን። እንስማማ ፕሊዝ። ጨርስ። ኒቄያ ነው ማን ሐሳብህን? በጣም አመሰግናለሁ። የሐዋርያት ሥራ ምዕራፍ 2 ቁጥር 38ን አንብቡልኝ አልኩኝ። ከዛ በኋላ ሰው በእምነት በክርስቶስ በጸጋ ብቻ ይድናል ያለው መጀመሪያ በፕሮቴስታንት እምነት ውስጥ ሉተር ነው። ዛሬ ኢቨን ምን ፕሊዝ ብራዘር፣ እኛ አሁን ይሄ ክርክር የትማ ሉተር ነው እያልከኝ እኔ አልሰማልህም። እኔ መጽሐፍ ቅዱስ ነው ያለው። እኛ ሉተርን እኔ ቲክቶክ ከመጣው ነው የሰማሁት። ሰማው እንጂ ቅድም ይሄማ የዛሬ 34 ዓመት ጌታ ኢየሱስን ስቀበል መጽሐፍ ቅዱስ ነው። ኢቲስ ተናግሮ ለምንድን ነው በጌታ ይሁንባችሁ። ሁለተኛ ቆሮንቶስ ምዕራፍ ነው መናገር አለበት እንዴ? ሉተር ነው እያለሽ ትሰሚዋለሽ? የሰበከው እውነት ነው። ጌታ ይቅር ይበልህ ብራዘር።
አንተ መጽሐፍ ቅዱስ ሐዋርያቱ ያሉትን ሉተር ነው ብለህ ከዛ በኋላ ነው የኛ እምነት የጀመረው ትናንት የዛሬ 500 እና 5000 ዓመት ነው እንዴ? ስለ ሪፎርሚዝም ንስሐ ግባ። ለቤተሰቦች ለእኛ ሉተር አይደለም የጀመረው ሐዋርያት ድኗል ብሎ የጻፈው ሉተር ነው። በኢየሱስ መጽሐፍ ቅዱስ ላይ መዳን በእምነት ነው ተብሎ ኒቄያ አንድ ጊዜ ኒቄያ አንተ እንዴት ከሉተር ትጀምራለህ? እንደዛ ነው ማለት አይደለም። ባህርሽ ፕሊዝ ኖ ያለው የመጀመሪያ ብሎ እንደ ወርድ ባይወር ካቶሊክ እምነት ነው የሚልህ ገባ? ፕሊዝ ዜድ ይሄ ሮንግ ነው አይደለም። ባህርሽ ታው ፕሊዝ እኛ መጽሐፍ ቅዱስ ነው ያለን። ኒቄያ አንድ ጊዜ ስማኝ። ኒቄያ ካቶሊኪዝም እምነት ውስጥ ስለነበረው ልምምድ ነው የሚነግርህ። ከዛ ውስጥ ሲወጣ ነው የሚነግርህ የመጀመሪያው ብሎ እኔ ብቻ ነኝ የሰማሁት። ኧረ እባካችሁ ቅድሚያ እስኪ አንዴት ተናግሮ ይጨርስ። ምን ችግር አለ? ማስተካከል ማረም ይቻላል። ቅድሚያ ግን ሀሳቡን ቢናገር በትዕግስት ስሙ ፕሊዝ። ኒቄያ አንዴ ሉተርን ሀሳብ ተውና ከእግዚአብሔር ቃል የገባህን አስረዳ። የእሱ ክርስትና ገና 500 ዓመቱ ስለሆነ መስማት አልፈልግም። በቃ ወደ ጅማሬውን መልሰዋልና በእግዚአብሔር ቃል ምን ችግር አለ? እግዚአብሔር የሰጠን እውቀት፣ እግዚአብሔር ያበራልን ቃል ሌላዎቹን ነፃ እንድናወጣ አይደል? አሁን እሱ ኒቄያ እግዚአብሔር ቃል ተነስተ የገባህን ነገር ንገረን። ዳሴ ሉተር ነው በጸጋ አንተ ስትነሳ በሉተር አትነሳ። ለመጀመሪያ ጊዜ ሉተር እንደዛ እሱ የሚልህ ከካቶሊክ እምነት ለማለት ነው። ይጨርስ። ከካቶሊክ እምነት በሉተር ተነስ። ለእናንተ የራሱ እኮ ሃይማኖቱን ያሳየው እኮ ሉተር ነው። ሉተር ይዳን ራስኛ ማስረጃ የለንም። ይሄ እኛ ሃይማኖቱን ያሳየ ሉተር ሳይሆን ኢየሱስ ክርስቶስ ሃይማኖታችን ኢየሱስ ነው። እኔ የጌታ ኢየሱስን ካገኘው 34 ዓመቴ ነው። 20 ዓመት አይሞላው። እንዴት ሉተርን አግኝተህ ነው ጌታን ያገኘኸው ብለህ ትጀምራለህ? ያው የሆነው የጸና ከትንቢቶች ሁሉ በላይ የሆነ የትንቢት ቃል እያለ ኢየሱስ እንደጀመረ ታማኝነታችን የሚጀምረው ለእግዚአብሔር ቃል ነው እንጂ እንደዛ አድርገህ አጣም አትውሰደው። እሺ ለሙሉ ወንጌል አይደለም ታማኝነት ለእግዚአብሔር ቃል ነው የሚጀምረው። አንድ ጊዜ ባካችሁ ሚዩት አድርጉ። ሚዩት አድርጉ ፕሊዝ። አንከደው ስለ ሴቪንግ ግሬስ ተናግሯል። በቤተክርስቲያን ውስጥ የነበረውን የተበላሸውን ዜዲ አንድ ሰሙ መጣ። እስቲ ሰሙ ደግሞ እየተናገረ ምን አለ መሰለህ ከነጭራሹንም አላውቀውም ሉተርን። እኔ ማንም ስለ ሉተር እንዲያወራልኝ አልፈልግም። ስለ ሉተር አይደለም እሱ የሚያወራው። ሰሙ ዲፍረንት ነው ላይ የላችሁ ማንሰማማ ከሆነ በጣም ትንሽ አስቸጋሪ ስለሚሆን እዚህ ሚዲያ ላይ ስንመጣ የሆነን ተቋም ወክለን አይደለም የመጣ ነው። ራሳችንና በእኛ ውስጥ ያለውን እውነት ለመግለጥ ነውና ተረጋግተን ሁሉም በሚሰጠው ደቂቃ 5 ደቂቃ ይሰጠው፣ ሁሉም ሀሳቡን ያስቀምጥ። ከዚያም በኋላ ሲጨርስ መጨረሻ ላይ ሰማ ማድረግ ይቻላል። አሁን እንዲህ እንትን የምንል ከሆነ አንድ መንፈሳዊ ላንሆን እንችላለንና ወደዚህ ምክንያቱም መግባባት አለብን፣ መነጋገር አለብን። ችግሮች መፈታት አለባቸው። ችግሮችም ካሉ ችግሮች እንዲፈቱ ማንፈልግ ከሆነ ወይም ችግሮች የማይፈቱ ከሆነ ሁልጊዜ እንዲህ አይነት ነገር ከእግዚአብሔር ቃል ይልቅ ያው እንዲህ አይነት ወሬዎች እየበረቱ ይመጣሉና እንዲህ እንዳይፈጠር በደቂቃ ያወሩ። ከዛ ደቂቃ ይሰጣቸው። አሁን ይኸውልህ ሰሙ ይኸውልህ አሁን ምን መሰለህ ትልቁ ነገር ይሄ መንፈሳዊ ነገር ነው። የዘላለም ህይወትን የሚወስን ነገር ነው። ማንም ሲናገር እንደ እግዚአብሔር ቃል ነው መናገር ያለበት። በመረጃ እናውራ። እኛ የባከነ ሰዓት የለንም። ክርስትና በቃ መዳን የጀመረው በሉተር ነው ብሎ እንትን ሲል ይሄን ለመስማት አልቀመጥም ነው። ስለዚህ እንደ እግዚአብሔር ቃል እዚህ ጋር እንደዚህ ይላል ብሎ ይናገር እንሰማለን። ለምን ትቴ አትወጣም? አንተ እሱ ይናገር፣ አንተ ካልተመቸ ትቴ ውጣ። እዚህ እኔን ፎሎ አድርገው ሰሙን ፎሎ አድርገው የገባ ሰው ነው የሁሉ ሰው በአንዴ
እኔ ምናልባት አንደርስታንድ አረ ብራዘር ከአንተ የበለጠኛ ሶሻል ሚዲያ ሚሊዮን ተከታይ ማፍራት ምንችል ሰው ነን። በል አርፈህ ቁጭ በል፣ ወደዛ በል ውረድ። እናት እነዚህ ሰዎች ሁለቱም ረባሾች ናቸው። አንተን ብሎ ፈልጎ የሚከተል ነው እዚህ ያለው። እንደዚህ አይነት ንቀት ሁለት ጊዜ እድል ቢሰጥህ ሁለት ጊዜ አፍራሽ ነው የምታው። አንተንና ሰሙን ተከትሎ ነው የመጣው። አረ የሚገርም እናንተ ያገኛችሁትን ተከታይ በስጋ አንሰራም እንጂ በሳምንት ውስጥ በመቶ ሺዎች የሚከተል ተከታይ ማፍራት ምንችል ዩዘርና ኢትስ ታይም ባካችሁ ሳቸው ግን ለምንድን ነው እንትን ማታረጃቸው? ሊያጠፋብኝ ነው እንትኑን። ቆይ አንዴ ጋይስ ፕሊዝ። ተሰጥቶሃል እድሉን። መጽሐፍ ቅዱስ የምትጠቅስ ብቻ ነው የምንቀበልህ። እንደ እግዚአብሔር ቃል ይናገር ማለት መረበሽ ነው እንዴ? ኢማም ለምን ሁላችን ማለት ሚቂያ ብቻ ያወራው ማለት መረበሽ ነው? አረ እነዚህ እምነቶች ናቸው በእናትህ። እነዚህ ለሃይማኖቱ ራሱ ፍሬሾች ናቸው። ባይዞ የሚመስለኝ ኧረ ዝም በል ኦርዴር አታውቅም። የንግግር ኦርዴር ሊያጠፋብኝ እንትን ድራግ አድርግ እያለኝ ነው። ሆልዶን ፍሬሽ ናችሁ እያለ ነው። እኔ ኢትስታ የሚባለው ሁሉ ቦታ መሳደብ ነው ስራው። ባይዞ ሲናገር ማለት ስድብ ነው እንዴ? ማርቆስ ሉተራውያንን ፕሊስ ሪሙቭ አርጊው ከዚህ። ኧረ አንተን ሪሙቭ መደረግ ያለብህ አንተ ምንም ነገር አታውቅም። ሃይማኖተኛ ነህ፣ ምንም ደግሞ የሚታውቁ የእነሱ ይሻለናል። ትምህርት ቢመጡ ይሻለናል። ኢየሱስ ክርስቶስ ስም ተጠመቁ፣ ኃጢአታችሁም ይሰረይላችኋል፣ የመንፈስ ቅዱስንም ጸጋ ትቀበላላችሁ። ተስፋው ለእናንተና ለልጆቻችሁ እግዚአብሔር አምላካችን ለሚጠራቸው ርቀው ለነበሩ ሁሉ ነውና ብሎ ይዘጋዋል ክፍሉን። እሺ ኃጢአታቸው ይሰረይ ዘንድ ምን አድርጉ ነው ያለው? በኢየሱስ ስም ተጠመቁ። መጠመቅ 5 ደቂቃ የራስህ ነው፣ እኛን አትጠይቀን። አሁን ወንድማችንን ያቀረበውን ሀሳብ ሳትጠይቀን የሙግት አፍርሰህበት ሂድ። ማን ያቀረበው? ሌላ ያቀረበው ያለው ኖ ይሄ ልክ አይደለም። እኛን አይጠይቀን። ይሄ ልክ አይደለም። ዜድ የሺህ ዓመት ልምምድ ለምን አይኖርህም? እንደ እግዚአብሔር ቃል ካልሆነ ፉርሽ ነው እና ፉርሽ አርግብን ወንድማችን። ኢትስሚ የተናገረው በስመ አብ ወልደ መንፈስ ቅዱስ። አንዴ ባርሽ እድል ምን አይነት መንፈስ ነው? በእናትህ ምን አይነት መንፈስ ነው ግን? እንደዚህ አይነት አንዴ ባርሽ ዜዲ አንዴ እድል ስጡኝ እኔ ልናገር። አንዴ ኖ አትናገሪም፣ የእሱ ተራ ነው። 5 ሚኒት ገባኝ። እንትና ኢትስሚ ሲናገር ኒቂያ አልነበረም። ለዛ ነው አልነበረም እኮ አሁን ነው የመጣው። ስለዚህ አሁን በተናገረው ጥቅስ ላይ የራሱን ሀሳብ ይናገር፣ ኢትስሚ ደግሞ መልስ ይሰጠዋል። እኛ ዝም ብለን እንሰማለን። ቀጥል። እሺ ኦኬ። ልባቸው ተነካ፣ ንስሐ ግቡ አለ ጴጥሮስ። ኃጢአታችሁ ይሰረይ ዘንድ በኢየሱስ ክርስቶስ ስም ተጠመቁ አለ ጴጥሮስ። ደም ሳይፈስ የኃጢአት ስርየት የለም የሚለው ረስቶት ነው እንደገና በኢየሱስ ክርስቶስ ስም ተጠመቁ የሚለው ነገር። ግን እኛ ምንድን ነው የምንለው? ሚንስ ኦፍ ግሬስ ማለት እግዚአብሔር ከእምነታችን የተነሳ ጸጋውን የሚሰጥበት መንገድ ሚስጥራቱ ናቸው ወይም ሳክራመንት ናቸው እንላለን። ከነዚህ ሳክራመንት አንዱ ጥምቀት ነው። መጽሐፍ ቅዱስ ውስጥ ሁልጊዜ ከድነት ጋር ጥምቀት ተሰፍቶ ነው የምናገኘው። ምክንያቱም እግዚአብሔር ጸጋውን የሚሰጠው ከእምነታችን የተነሳ ጸጋውን የሚሰጥበት አንዱ መንገድ ድነታችንን የሚሰጥበት ለኃጢአት ስርየት ደሙን የምናገኝበት ወደ ቤተ ክርስቲያን የምንቀላቀልበት ክርስቶስን የምንለብስበት የጸጋ መቀበያው ጥምቀት ነው። ውሃው ነው እያልን ነው አይደለም። ከውሃው ጋር ያለው ቃሉ እና የመንፈስ ቅዱስ ስራ ነው
ዮሐንስ 3:5 ብናይ ቲቶ ላይም ብንሄድ አንደኛ ጴጥሮስ ላይም ብንሄድ እግዚአብሔር ጸጋውን ለሰው ልጆች የሚሰጥበት መንገድ ጥምቀት ነው። እኛ ደሙን እንዴት ነው የምናገኘው? ኦፍ ኮርስ ያንን ኦብጀክቲቭ ኮዙን በመስቀል የፈሰሰውን ድነቱን የኃጢአት መታጠቡን የምናገኘውና እግዚአብሔር የሚሰጠን በጥምቀት በኩል ነው። ለዚህ ነው ጴጥሮስ ለነዚህ ሰዎች መጀመሪያ ሰብክ ንስሐ ግቡ ኃጢአታችሁ የሚሰረይ ዘንድ ምን አድርጉ አለ? በኢየሱስ ክርስቶስ ስም ተጠመቁ። መጠመቅ ኃጢአት ያሰረያል ጴጥሮስ ስለው አዎ ያሰረያል እያለ ነው። ይሄንን ቦታ በሌላ መልኩ ልትነግረኝ የምትችሉ ሰዎች ካላችሁ አይ ይሄ እዚህ ቦታ ጥምቀት አይደለም ለኃጢአት ስርየት የሚለኝ ሰው ካለ ዌልካም፣ ይሄው ነው። ብዙም አላወራም። ኦኬ ኢትስ ሚን ኢንቫይት አደርጋለሁ ይመልስለት። ቅድም ስላነሳው ሐሳቡን ይሄንን ጥቅስ አስመልክቶ የተናገረው ነገር አለ። እሺ አሁን እንግዲህ አንድ ልባቸው ተነካ፣ ቃሉን የሰሙት ልባቸው ተነካ። አንድ ሰው የምስራችን ቃል ሲሰማ ልቡ ሲነካ ፈቃደኛ ሲሆን ምን ማለት አለበት ብለን ጳውሎስን ስንጠይቅ እሱም ራሱ በሐናንያ እጅ ስላመነ ተነሳ ስሙን እየጠራ ከኃጢአት ታጠብ ተጠመቅ ሲለው እንዴት ነው ሰው ከኃጢአቱ የሚታጠበው ካለ ከእምነት የሆነው ጽድቅና በእግዚአብሔር ፊት ትክክል የሚሆነው በልብህ ማን ወደ ሰማይ ይወጣል አትበል፣ ይህም ክርስቶስን ለማውረድ ነው። በልብህ ማን ወደ ጥልቁ ይወርዳል አትበል፣ ይህም ክርስቶስን ከሙታን ለማውጣት። ነገር ግን ምን ይላል? በአፍህና በልብህ ሆኖ ቃሉ ቀርቦልሃል። ይህም የምንሰብከው የእምነት ቃል ነው። ኢየሱስ ክርስቶስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔር ከሙታን እንዳስነሳው ብትናገር ትድናለህ። ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል። በእርሱ የሚያምን አያፍርም። በአይሁዳዊና ግሪክ ሰው መካከል ልዩነት የለምና አንዱ ጌታ የሁሉ ጌታ ነው፣ ለሚጠሩት ሁሉ ባለጠጋ ነው። የጌታን ስም የሚጠራ ይድናል። የኢየሱስን ስም ጥሩ፣ በኢየሱስ ስም ተጠመቁ ሲል በኢየሱስ ክርስቶስ ስም ነው ምናጠምቃችሁ አይደለም ጴጥሮስ እያለ ያለው። ጳውሎስ እንዴት እንደሚዳል አንድ ሰው በእግዚአብሔር ፊት ጻድቅና ትክክል እንዴት እንደሚሆን ይሄው አስረዳን እኮ ሮሜ ምዕራፍ 10 ቁጥር 6 ጀምሮ። ከእምነት የሆነው ጽድቅ በእግዚአብሔር ፊት ትክክል መሆን ከፈለግ ኢየሱስ ክርስቶስ ጌታ እንደሆነ በልብ አምነህ በአፍህ መስክር። የጌታን ስም እንዲጠሩ እያንዳንዳችሁ ሲላቸው ማቴዎስ ወንጌል ምዕራፍ 28 ላይ በአብ በወልድ በመንፈስ ቅዱስም እያጠመቃችሁ ደቀ መዝሙር አድርጓቸው የሚለውን ትእዛዝ ተቀብለው አይ ጌታዬ አንተ በአብ በወልድ በመንፈስ ቅዱስ አጥምቅ ብትለንም እኛ ግን በኢየሱስ ስም ነው የምናጠምቀው ብለው እነ ጴጥሮስ እነዛን ሁሉ ሰዎች በኢየሱስ ስም አላጠመቋቸው። በኢየሱስ ስም ያጠመቀም ሐዋርያም የለም። የጌታን ስም መጥራት ስላለበት እያንዳንዱ ፐርሰናል በግል ማለት ነው ስሙ በስሙ ንስሐና የኃጢአትን ስርየት እንዲቀበል እያንዳንዱ ሰው የጌታን ስም መጥራት አለበት ለመዳን። የኃጢአትን ስርየት ያልተቀበለ ሰው ከክርስቶስ ጋር ተሰቅያለሁ ሞቻለሁ ያላለ ሰው አይጠመቅም። በሌላ አማርኛ አላመነም ማለት። ቃሉን የሰሙት ልባቸው ሲነካ ወደ እምነት ሲመጡ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠቅሙ መቆ ሲል በስሙ እንዲጠመቁ ነው እንጂ እያንዳንዳቸው ራሳቸውን እኮ አላጠመቁም እኮ ሰዎቹ። ለጥምቀት ትእዛዝ ተቀብለዋል ሐዋርያቱ እነ ጴጥሮስ በአብ ወልድ በመንፈስ ቅዱስ ስም እንዲያጠምቁ። ተጠማቂዎቹ የኢየሱስን ስም መጥራት ለምን? ለኃጢአት ስርየት። አጥማቂዎቹ በአብ ወልድ በመንፈስ ቅዱስ እንዲያጠምቁ ነው ትእዛዝ የተቀበሉት። ጌታ ሁለት አይነት ትእዛዝ የተጣረሰ ንግግር አይናገርም። መጽሐፍ ቅዱስ አይጣረስም። ልዩነት በሌለበት የጌታን ስም በመጥራት ኢየሱስ ክርስቶስ ጌታ እንደሆነ በልቡ አምኖ በአፉ መመስከር። እነዛ ሰዎች እያንዳንዳቸው ኢየሱስ ክርስቶስ ጌታ ነው ለኃጢአቴ ሞቷል እያሉ ሲናገሩ የኃጢአትን ስርየት ይቀበላሉ። ከዛ ከክርስቶስ ጋር እንደተሰቀሉ አምነዋል። በጥምቀት ወደ ቀብር ይሄዳሉ ማለት ነው። አሮጌው ሐሳባችን ከሱ ጋር እንደተሰቀለ እናውቃለን። የሞተስ ከኃጢአቱ ጸድቋል ተብሎ እንጻፈ ሞች ያለው ሲል ነው የጸደቁት ሰዎች። ሞተሃል? አዎ። ከሞትክማ ትቀበራለህ። ወደ ጥምቀት ትመጣና አሮጌውን ሰው ትቀብረውና በአዲስ ህይወት ለመመላለስ በትንሳኤ ከክርስቶስ ጋር ተነስተ በአብ ቀኝ በክርስቶስ በሰማይ ስፍራ ትቀመጣለህ ማለት። አመሰግናለሁ። ጸጋ ይብዛላችሁ። ቴንክ ዩ። እሺ ወንድ ተመልሶልሃል።
ወንድሜ አሁን ካልኩት ጥቅስ ወጥተህ ሌላ ቦታ ሌላ አውድ ከሌላ አንጻር ያሉትን ነገሮች ነው የጠቀስክልኝ። እኔ ያልኩት አንደኛ በኢየሱስ ስም ተጠመቁ ማለት ምን ማለት እንደሆነ ከየት እንዳመጣው አላቅም። በኢየሱስ ስም ማለት ራሱን የቻለ ሌላ ትርጉም ነው። ወደዛ ውስጥ ገብቼ ደግሞ ክርክር ውስጥ አልገባም ወይም ዳይቨርት አላረግም። ኃጢአትን እየጠራችሁ ተጠመቁ ነው ያለው እያለ ነው። እንደዛ ነው የሚለው ምዕራፍ 2 ቁጥር 38። ምንም ችግር የምንፈራው ነገር እዚህ ሰይጣን የለም፣ የእግዚአብሔር ቃል ነው ያለው። ብራዘር እኔ ስሜታዊ አታርገኝ። ወደዛ ልትከራከር ጠቅሰ ተናገር አደባባይ ላይ አንተን ሰምቻለሁ ከዚህ በፊትም። ስለዚህ ጠቅሰ አልገባም ብለህ የምትለው ጠቅሰ የእግዚአብሔርን ቃል ለለመድክበት ልምምድ እያዋልክ ማንም እንደ እግዚአብሔር ልዩ ፍጥረት ለምን መልአክ አይሆንም? የተረገመ ይሁን ነው ያለ። የኢየሱስ ክርስቶስን ደም የሚያረክስ የኢየሱስ ክርስቶስን ስራ የሚያፈርስ ቅድም የኃጢአት ስርየት በውሃ በመጠመቅ ነው ብለህ ስትናገር ነበር። መለሰልህ እኮ የኢየሱስ ክርስቶስ ስም ማለት ምን ማለት እንደሆነ አብራርቶ ነው የነገረው። ወገኖቼ ችግር አለባችሁ እንዴ? ይሄ መጽሐፍ ቅዱሳዊ ያልሆነውን እምነት ገና አትሰጡ። ምንድነው መንፈሳችሁ ግን ሚረብሽ መንፈስ ነው ያለበት። ያልሆነ ነው የምትናገረው። በኢየሱስ ክርስቶስ ስም ማለት ምን ማለት ነው? ወደዛ አልገባም ብለሃል። ምን አይነት መንፈስ ነው ግን? ምን አይነት መንፈስ ነው ግን? በኢየሱስ ክርስቶስ ስም ማለት ምን አድርጓል? ምን አድርጓል? የፈለከውን ተመጻደቅ። እኛ እብዶችም ተብለናል። በሌላ እንኳን እኛ አይደለም ይሄንን አይነት በቡኤል ዘቡል አጋንንትን ያወጣል ተብሏል። አምላካችን መስማት አትፈልጉም እኮ። ምን አይነት መንፈስ ነው ግን? ስለምትናገረው ንግግር ምን አይነት መንፈስ ነው? እኔን አይደለም የማያዳምጥ መንፈስ ማያዳምጥ አንድ ጊዜ የፈለከውን ብትሳደብ እኔ ምንም እንደማይመስለኝ ይወቀኝ። ስትዋሻ ግን ይሄ ገና እንመነጥረዋለን። በኢየሱስ ስም ማለት ወደዛ ውስጥ አልገባም ብለህ ስትነጠላላችሁ ገና እኔ እኮ ሌላ ጊዜ እኮ ሰምቻችኋለሁ። ይሄ በቤተ ክርስቲያን ታሪክ የሌለ ትምህርታችሁን እናወጣዋለን። በቃ እኛ በቤተ ክርስቲያን አይደለም የምንመራው፣ ታውቃለህ፣ እንመሰርጠዋለን። ያው የሆነ ለዘላለም የሚኖር ማን ነው? መጀመሪያ ሶላ ስክሪፕቸር ያለው ማን ነው? መጽሐፍ ቅዱስ ብቻ ያለው ማለት መጽሐፍ ቅዱስ ብቻ ያለው ማለት ባጃጅ የማትሞሉ ሰዎች አይደላችሁም የምትሉ ይሄ ነው። ይሄ ነው ማን ነው? መጽሐፍ ቅዱስ ብቻ ያለው ማን ነው? መጽሐፍ ቅዱስ ብቻ ያለው አቅም ስለሌለ ተመልሰህ ግን ሉተር ትሳደባለህ። ባጃጅ የማትሞሉ ስለዚህ ተናደህ ነው ያለው። ባጃጅ የማትሞሉ ሰዎች ያው የእግዚአብሔርን ቃል በኢየሱስ ክርስቶስ ስም ማለት ምን ማለት ነው ብለህ ያልከው? የማይሞላ ኔትወርኩን ኢንተርኔቱን ባጃጅ የማትሞሉ ባጃጅ የማይሞላ በእናት ቤተክርስቲያን ውስጥ የሌላውን ትምህርት በእናት ቤተክርስቲያን ውስጥ መስረቀነው እናወጣለን። በጥንታዊቷ ቤተክርስቲያን ታወጣላችሁ። አንድ ሚዩት አድርግ። በጥንታዊቷ ቤተክርስቲያን የሌለውን ትምህርት ምን ማለት ነው ብሎ ያለው በጥንታዊቷ ቤተክርስቲያን የሌለውን ትምህርት መስረቀን እንጥለዋለን። ወደ ክርስቶስ ስም አጥምቋቸው ብሎ ማለት ምን ማለት ነው? አንዴ ስማ፣ ሚዩት አድርጌዋለሁ። ለጠየቀው ጥያቄ በኢየሱስ ስም ያጠመቀ በኢየሱስ ስም ማለትን ምን ብሎ እንዳለ ሰምተሽዋል ሳርቹ? አዎ ሰምቼዋለሁ። ለዛ ነው ኦንሊ ጂሰስ እኮ ከሚሉት የተለየ አይደለም። ኢትስ ሚ የሚለው መልስ ይስጠው ብዬ ነው። አንተ ጠይቀሃል አይደለ? ኒቂያ ለሱ ጠይቀዋል፣ መልስ ይስጥ። ዝም ብለህ አዳምጥ ፕሊዝ። ኢትስ ሚ መልስልኝ። እኔ የምፈልገው ማለት ያው የጌታን ስም የሚጠራ ይድናል ተብሎ እንደተጻፈ ሰዎቹ የኢየሱስን ስም ሲጠሩ ነው የኃጢአት ስርየት። ሉቃስ ወንጌል ምዕራፍ 24:47 ላይ በስሙ ንስሐና የኃጢአት ስርየት እንደሚሰበክ እኮ ይናገራል መጽሐፍ። የጌታን ስም የሚጠራ ይድናል ነው የሚለው እንጂ በኢየሱስ ስም የተጠመቀ ኃጢአቱ ይሰረያል አይልም መጽሐፍ።
በስሙ ነው ንስሐና የኃጢአት ስርየት። ደግሞ በኢየሱስ ክርስቶስ ስም አንድ ያጠመቀ ሐዋርያ ያምጣልኝ። አሁን እሱ እንግዲህ እኔ በአብ ወልድ በመንፈስ ቅዱስ ስም እንደሚጠመቅ በስላሴ የሚያምን ሰው በኢየሱስ ስም እንዳጠመቁማ ይናገራል እኮ። አላጠመቁም። በኢየሱስ ስም አላጠመቁም። እንደዛ አይደለም ሳሪቾ። ብዙዎቹ ገባሽ አይሁድ እምነት ተከታዮች ናቸው። ገባሽ አይደል? እና በአብ ላይ ጥያቄ የላቸውም እነሱ። ገብቶሻል? ለዛ ነበረ በዛ ሰዓት ላይ በኢየሱስ ስም ሲያጠምቁ የነበረው ሐዋርያ። በኢየሱስ ስም አላጠመቅም። ዜድዬ እነሱ ተጠማቂው ነው የኢየሱስ ስምን እየጠራ የተጠመቀው። አጥማቂው ግን የተሰጠው ትእዛዝ በአብ በወልድ በመንፈስ ቅዱስ እንዲያጠምቅ ነው ትእዛዝ የተሰጠው አጥማቂው። አቤት ሳራ ይኸውልሽ፣ ሳራ አትድከሚ። ይኸውልሽ እኮ በአይሁዳዊና በግሪክ ሰው መካከል ልዩነት የለምና አንዱ ጌታ የሁሉ ጌታ ነው፣ ለሚጠሩት ሁሉ ባለጠጋ፣ የጌታን ስም የሚጠራ ሁሉ ይድናል። ልዩነት አላደረገም እኮ ሁሉ። ያው እግዚአብሔር እኮ ዘክቶ ነው እኮ የጀመረው እኮ እግዚአብሔር። አሁን ሰዎች እንዲህ ናቸው አይሁድ ናቸው ምናምን ለሚባል እኮ ነገር አይደለም እኮ። አፍም ሁሉ ይዘጋ ዘንድ ዓለም ሁሉ ከእግዚአብሔር ፍርድ በታች ይሆን ዘንድ ሕግ ራሱ የሚናገረው ከሕግ በታች ላሉት እንዲናገር እናውቃለን። ይህም የሕግን ስራ በመሰረት ሰው ሁሉ በእግዚአብሔር ፊት ስጋ የለበሰ ስለማይጸድቅ ራሱ ኃጢአት ራሱ በሕግ ነው የሚታወቀው ብሎ ከዛስ አሁን ግን በሕግና በነቢያት የተመሰከረ የእግዚአብሔር ጽድቅ ያለ ሕግ ተገልጧል። ምንድነው ይሄ ጽድቅ ካልሽ በእርሱ የሚያምን ሁሉ በኢየሱስ ክርስቶስ በማመን የሚገኝ የእግዚአብሔር ጽድቅ ነው። ሁሉ ኃጢአት ሰርተዋል፣ የእግዚአብሔር ክብር ጎሏል፣ በክርስቶስ ኢየሱስ በተደረገው ቤዛ ነው በጸጋው ይጸድቃሉ ብሎ ልክ ኢየሱስን ጌታና አዳኝ አድርጎ በተቀበለበት ቅጽበት ሰው የኃጢአትን ስርየት አግኝቷል እንጂ ሲጠመቅ አይደለም። ኃጢአት ደም ሳይፈስ ስርየት የለም ይላል እንጂ ካልተጠመቀ ኃጢአት አይሰረይም አይልም እኮ መጽሐፍ። ጥምቀት አያስፈልግም አላልንም እኮ እኛ። ጥምቀት አሮጌው ሰው የሚወገድበት የቀብር ቦታ ነው እያልን ነው። በጥምቀት ከሱ ጋር ተቀበር አይደለ? ቃል በቃል እኮ ሮሜ እዚሁ ምዕራፍ ቁጥር 6 ላይ ወይስ በክርስቶስ ኢየሱስ ጋር አንድ እንሆን ዘንድ እኮ የተጠመቅን እኮ ነው የሚለው። ከሞቱ ጋር አንድ እንሆን ዘንድ ለምን? አሮጌው ሰዋችን ከሱ ጋር ተሰቅሏል። አዎ ሞተናል። አዎ ከዛስ መቀበር አለበታ። ሳይሞት ሰው አይቀበርም እያልን ነው። ቃል በቃልም እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁ እኛ ደግሞ በአዲስ ሕይወት እንድንመላለስ ከሞቱ ጋር አንድ እንድንሆን በጥምቀት ከሱ ጋር ተቀበርን ብሎ የሞተ ከኃጢአቱ ጸድቋል ይላል 6:6 ላይ። ሰው ሲሞት ሞቻለሁ ከክርስቶስ ጋር ተሰቅያለሁ ሲል ነው የጸደቀው። ከዛስ አሮጌውን ሰው ይቀብረዋል በጥምቀት ከሱ ጋር ተቀበርን ተብሎ ቃል በቃል ተቀበርን እያለ ጥምቀት ቀብር ነው እያለ መጽሐፍ የኃጢአት ማስተሰረያ ነው። የቱ ጋር ነው ሐዋርያቱ በኢየሱስ ስም ያጠመቁት? የቱ ጋር ነው? ማን ነው የሚያሳይ? በአብ ወልድ በመንፈስ ቅዱስ ስም እያጠመቃችሁ ብሎ እንደገና በኢየሱስ ስም ማጠመቅ። ሁለት አይነት ጥምቀት አለ እንዴ? በኢየሱስ ስም ጥምቀት አለ፣ በአብ ወልድ በመንፈስ ቅዱስ ስም ጥምቀት አለ እንዴ? አንዳንዴ ደስ ሲላቸው የሆነ ቦታ ሲደርሱ አይሁድ ወይም የሆነ ወደ ይሁዲነት የገቡ ሲያገኙ በኢየሱስ ስም አጠመቋቸው። የሆነ ቦታ አሕዛብ ደግሞ ነው ወይ ለዛ አይደለም። አንዳንዱ ነገር ደግሞ በአብ ወልድ በመንፈስ ቅዱስ ስም ያጠምቃል። እንደዛ አይደለም። አንቺ የሆነ እየነገርኩሽ ያለው የእግዚአብሔር ቃል መሰለኝ። ድምፅሽ ታፍኗል ደግሞ ለዛውም ግን ድምፅሽ ታፍኗል። አሁን ይሰማል። አሁን መጥተሻል። አጠር አድርጉ። እንግዶችም የገቡ እንግዶች አሉ። ዳኒም ገብቷል። ያጠምቁ የነበረበት ምክንያት ልክ ሐዋርያት ኦንሊ ጂሰስ እምነት ተከታዮች እንደሚሉት ለማለት አይደለም። እነሱ ሁልጊዜ እንደዛ ስላለ ጴጥሮስን በእንደዛ አጥምቋል እያሉ ይናገራሉ። እንደዛ ሳይሆን አይሁዶች በዛ ሰዓት ራሱ የአይሁድ የመንጻት የጥምቀት እንትን ነበራቸው፣ ልምምድ ነበራቸው። ግን እነሱ አብንና መንፈስ ቅዱስን የማወቅ ችግር አልነበረም የነበራቸው። ጌታችን ኢየሱስ ክርስቶስን ሲያምኑ ለዛ ነበረ እዛ ላይ ትኩረት ለማድረግ ተብሎ በኢየሱስም ተብሎ የተጠመቁት። ግን በሉትራን ቪው ከሄድን ደግሞ እንደ ጎድ ሄድ ስለሚቆጠር በኢየሱስ ስም የተጠመቀ ቦታ መጽሐፍ ቅዱስ ውስጥ የለም እኮ። እሱ በኢየሱስ ስም እያሉ ተጠመቁ ነው ያለው እኮ አይደል እንዴ?
ተጠማቂዎች አሉ እኮ አይደል? ይሄው ጳውሎስ ይሄው እየጠራችሁ ይላቸዋል ብሎ ጳውሎስ ነገር እኮ እነሱ እሺ፣ በዛ መልኩ ብትሄድ ሐናንያ ሐናንያ ጳውሎስን ምንድን ነው ያለው? ተነሳ ስሙን እየጠራህ እኮ ነው ያለው። ስሙን እየጠራህ እኮ ይኸውልህ፣ አይሁዶች አብን የማወቅና መንፈስ ቅዱስን የማወቅ አይደለም ችግራቸው የነበረው። ገባ? ኢየሱስ ክርስቶስን ያለማመን ኬትም አይደለም። በአይሁዳዊና በግሪክ ሰው መካከል ምክክል የለም። ይሄ ቤተክርስቲያን ውስጥ ልዩነት የለም እያለ ዜድ ምን መሰለሽ፣ እነሱ የተሰጣቸው ትእዛዝ ለደቀ መዛሙርቶቹ በአብ በወልድ በመንፈስ ቅዱስ እንዲያጠምቁ ነው። ተጠማቂዎቹ ናቸው የጌታን ስም የጠሩት፣ የኢየሱስ ክርስቶስን ስም የጠሩት እንጂ ሐዋርያት የተሰጣቸው ትእዛዝ በአብ በወልድ በመንፈስ ቅዱስ ስም እንዲያጠምቁ ነው። እዛ ቦታ የሚናገረው ታረጋላችሁ። ሳሪቹ እንዴት አድርገህ ነው? ጌታ ይባርክ። አንዴ ማይክህን ሚውታል። እንግዳ አለን። አንድ ደቂቃ ኖ አንድ ደቂቃ አይቻልም። ዶክተር ዳኒ አንተ ቀጥል። አይቻልም። በቃ ብራዘር ታዘዝ። ሳራም ታዛለች፣ ዜድም ታዛለች። እሺ 10 ሰከንድ። እሺ 10 ሰከንድ። ኦኬ እሺ። አሁን በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ብሎ አይሁዶችን ስታገኙ ግን በኢየሱስ ስም አጥምቋቸው ብሎ ጌታ አዟል። ይሄን ጥያቄ የሚመልስልኝ እፈልጋለሁ። ቀጥሉ። ጸጋ ይብዛላችሁ። ዶክተር ዳኒ ኢስ ዩር ተርን። ሪከርድ የሚያደርጉ ሰዎች ስለሚኖሩ ይሄ ክርክር ቲክቶክ ላይ በጣም እንትን መስመር እየለቀቀ ነው እና እኛንም ስሜታዊ እያደረጉን ስለሆነ ዶክተር ዳኒ ይቀጥል፣ ከዛ ሰሙ ትቀጥላለህ። ቴንኪዩ፣ አመሰግናለሁ። ሁላችሁንም ሰላም ላችኋለሁ። ሆስቱ አሳሪቲ ከእንግዲህ ከታች እስከ ላይ ማንበብ አስቸጋሪ ነው። ሰሙ ምናምን ወንድሞች ታች ያላችሁም ተባረኩ። በተርታ ማለት የተነሱ እኔ ከመጣው በኋላ ሲነሱ የነበሩትን ነገሮች በተርታ ያው እመልሳችኋለሁ። ከዛ በኋላ የራሳችሁ መረዳት ትይዛላችሁ። ከታች በኢየሱስ ስም ነው ያጠመቁት ወይም በአብ በወልድ በመንፈስ ቅዱስ ስም ነው ያጠመቁት የሚል ክርክር ተነስቶ መልስ ሆስቷ በደንብ ሰጥታለች። የኢየሱስን ስም እየጠሩ ተጠመቁ ይላል እንጂ በኢየሱስ ስም አጠመቁ የሚል መጽሐፍ ቅዱስ ውስጥ የለም። ምክንያቱም ኢየሱስ ምን ብሏል? በአብ በወልድና በመንፈስ ቅዱስ ስም አጥምቁ ነው ያለው። ስለዚህ ሰዎቹ ግን በኢየሱስ ስም በኢየሱስ ኦቶሪቲ ነው እና አንድም ቦታ በአብ በወልድ በመንፈስ ቅዱስ ስም ከሚል በዘለለ አጠመቁ የሚል የለም፣ አልተጻፈም፣ ያው አይገኝም፣ ጨርሰናል፣ መጽሐፍ ቅዱስ ውስጥም የለም። ስለዚህ ተጠማቂዎቹ ጌታን እያመኑ በሱ ኦቶሪቲ ይጠመቃሉ። አጥማቂዎቹ ደግሞ እንደታዘዙት ማቴዎስ 28 ላይ እንዳለው ነው የሚጠመቁት ማለት ነው። ይሄን ጉዳይ ዘጋን ማለት ነው። ምናልባት ይሄን የሚቃወም ሰው ካለ ጥቅስ ማምጣት አለበት፣ ከሌለ ደግሞ ይቆማል ማለት ነው። ሁለተኛ አኬ ቢገባ ናይስ ነበር። በቤተክርስቲያን ታሪክ የሌለ ትምህርት ሲል ነበር። አዎ በቤተክርስቲያን ታሪክ ጥምቀት ለኃጢአት ስርየት ተብሎ ይታመናል። አሁን አንድ በቀልባችሁ ስሙ፣ ብዙ ሰው አያወራውም፣ ግን መስማት ስላለባችሁ ማለት ነው። ምንድነው መስማት ያለባችሁ? በቤተክርስቲያን ታሪክ ይሄ ትምህርት በግልጽ ተቀምጧል ወይ? ለአኬም ነግሬዋለሁ፣ አክቹዋሊ አውርተናል ከሱም ጋር። በግልጽ ተቀምጧል ወይ ሲባል በቤተክርስቲያን ታሪክ ይሄ ነገር ተብራርቶ አልተቀመጠም። ለምሳሌ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል ብዬ ስነግራችሁ ትላንት፣ ዛሬም፣ ነገም የምትሰሩትን ኃጢአት በሙሉ እንደሚያነጻ ግልጽ ነው፣ ተጽፏል። ምክንያቱም 1 ዮሐንስ ምዕራፍ 1 ላይ እና 2 ላይ በኢየሱስ ደም ከኃጢአት ሁሉ ነው የሚለው። ጥምቀት ግን ከኃጢአት ያነጻል የሚል ትምህርት እንደው በደፈናው በቤተክርስቲያን ታሪክ አለ። ችግሩ የትኛውን ኃጢአት ነው የሚያነሳው? ለምሳሌ እኔ ዛሬ ባመነዝር እና ባድር ወይም ብሰክር ብጠጣ ጥምቀቱ ከኃጢአት ያነጻኛል? አያነጻኝም። ባይዘወይ የሐዋርያት ሥራ ምዕራፍ 2 ቁጥር 38 ላይ እመጣበታለሁ። የትኛውን ኃጢአት ነው የሚያነጻው? ጥምቀት ማለት ክፍት መሆን አለብን። ክፍት ማለት ኦፕን መሆን አለብን። ጥምቀት ኃጢአት የሚያነጻልኝ ከሆነ በቃ ደስ ሊለኝ ይገባል። ግን የትኛውን ኃጢአት ነው? ባመነዝር የኃጢአት ስርየት ያመጣል? አያመጣም። ብሰርቅ አያመጣም። የትኛውን ነው ሲባሉ አይ ወደ ጌታ እስክትመጣ ድረስ ያለውን ኃጢአት ነው የሚያሰሪ ይላሉ። እሺ እንደዚህ ብሎ የጻፈ አባት አለ? የለም። ስንት ፐርሰንት? 0%። ማንም አልጻፈም፣ ወይም 100%ቱ አልጻፉም። እንድታስተውሉ ፈልጋለሁ። አንድም አባት በቤተክርስቲያን ታሪክ ጥምቀት ለኃጢአት ስርየት ብሎ እንደው በደፈና ያልፋሉ እንጂ
ወደ ጌታ እስክትመጡ ድረስ ያለውን ነው እንጂ ከዛ በኋላ ያለውን ኃጢአት ስርየት ያሰጣል ብሎ በቤተክርስቲያን ታሪክ የጻፈ አንድ አባት የለም። ኖት ኢቭን ዋን። ገብታችሁ መሞገት ትችላላችሁ። የለም። እና የራሴን እውቀት ብቻ አይደለም በዚህ ጉዳይ የምጠቀመው። በዚህ ጉዳይ ላይ ፒኤችዲያቸውን የሰሩ ፕሮፌሰሮች ራሱ ጥምቀት ለኃጢአት ስርየት ብሎ የሚያምኑት እነ ጆርዳን ቢ ኮፐር ጭምር ያመኑት ጉዳይ ነው። የለም ያብራራ የለም። ለምሳሌ የኒቂያ ጉባኤ ላይ የኃጢአት ስርየት በሚገኝበት በአንዲት ጥምቀት እናምናለን ይላል። ኦኬ የኃጢአት ስርየት ይገኝበታል። አዎ እሺ፣ የትኛው ኃጢአት ነው የሚሰረየው ሲባል ኒቂያም ላይ እና አትናሽስ ጽሁፍ ላይም ሌሎቹ አባቶች ጽሁፍ ላይም አታገኙም። የለም አታገኙም። እሺ ለምንድን ነው ያልጻፉት? ምክንያቱም እኔ ጥምቀት ኃጢአት ያሰርይልኛል ከተባለ የትኛውን ኃጢአት እንደሚያሰርይልኝ ማወቅ አለብኝ። ለምሳሌ በኃጢአት በወድቅ ወደ ደሙ ነው የምዞረው እንጂ ወደ ጥምቀቱ አልዞርም። ጥምቀቱ እኮ አንዴ ነው እንዴ? ደሙ ውስጥ አንዴ አይደል እንደ የፈሰሰው? ደሙ እንኳ አንዴ ነው የፈሰሰው፣ ግን በእምነት ደሙ የኃጢአት ስርየት ያስገኝልኛል። ጥምቀቱ ውስጥ አንዴ ነው። ስለዚህ ሁለቱም አንድ ናቸው። ለጥምቀቱ እንጠቀማለን፣ ማነው ለደሙ አንዴ የሚለውን እንጠቀማለን። ለጥምቀቱ ግን አንዴ የሚለውን አንጠቀም። ይሄ ስተት ነው። በአጠቃላይ ሄርሜኔቲካሊም አያስኬድም። ኦኬ እሺ፣ አንዳንድ ሰዎች ደግሞ አይ ወደ ጌታ እስክትመጣ ድረስ ያለውን ጥምቀት ነው ኃጢአት ነው የሚያሰርየው ይላሉ። ልብ አድርጉ እንግዲህ ወደ ጌታ ከመጣ በኋላ እና በፊት የሚለውን በቤተክርስቲያን ታሪክ ያልነበር ነው፣ አልተጻፈም። ስለዚህ እንጠይቃለን። ምን ብለን ነው የምንጠይቀው? አባቶች ለምን አልጻፉም? መልስ የለም። መልስ የሚመልስ ሰው ካለ በማንኛውም ሰዓት ዲቤት ሊጠራ ይችላል። የለም አንድም አባት አልጻፍም በዚህ ጉዳይ ላይ አሁን። ስለዚህ ወደ ጌታ እስክንመጣ ድረስ ያለውን ኃጢአት ነው የሚያሰርየው ይላሉ። እንደዛ ከሆነ የህፃናቶችን ማለት እስከ 40 ቀንና በ80 ቀን የሚጠመቁትን የእነሱን ኃጢአት አያሰርይ ማለት ነው? እነሱን ስለምን የምታስጠምቋቸው የሚል ጥያቄ ያመጣል። ወደሚቀጥለው ጥያቄ ልምጣ። ጥሩ እሺ፣ ጥምቀት ወደ ጌታ እስክንመጣ ድረስ ያለውን ኃጢአት ካሰረየ፣ ደሙ ግን ትላንትም ዛሬም ነገም የምንሰራውን ኃጢአት ካሰረየ፣ ጥምቀቱና ውሃው አሜን ደሙ ልዩነት አላቸው ማለት ነው። ኃጢአትን በማሰረይ ላይክ ደሙ ኤ ፕላስ ነገር ነው፣ ጥምቀቱ ሲ ነገር ነው ማለት ነው። ማለት እስክትመጣ ድረስ ያለውን ከዛ በኋላ ይጨርሳል ማለት ነው። ይሄ ያስኬዳል? አያስኬድም። ስለዚህ ራሱ ኢንቱዊቲቭሊ የምንረዳው ምንድን ነው? አብሮ ተጻፈ እንጂ ጥምቀት ለኃጢአት ስርየት አይሆንም ማለት ነው። ቢሆን ኖሮ ጥምቀት ራሱ ትላንትናም ዛሬም እስከ መጨረሻው ማለት የኃጢአት ስርየት ያስገኝ ነበር ማለት ነው። የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል ተብሎ ደጋግሞ ነው የተጻፈው መጽሐፍ ቅዱስ ላይ። ደም ሳይፈስ ስርየት የለም ተብሎ ነው የተጻፈው። ደሙን ከጥምቀቱ እኩል አድርገን ኃጢአት ያሰርያል ካል ነገር በደሙ የማይሰራ ኃጢአት አለ? የለም። ከሞርታል ሲኖች በስተቀር ማለት ነው። የለም፣ ፈጽሞ የለም። ሞርታል ሲን ራሱ ከመንፈስ ቅዱስ ጋር ስለሚያጣላ ነው እንጂ ከመንፈስ ቅዱስ ጋር ባያጣላ ኖሮ ይሰራይ ነበር። ስለዚህ ምን እያልን ያለ ነው? ጥምቀቱ የኃጢአት ስርየት ካስገኘ ለምንድን ነው ፓርሻሊ የኃጢአት ስርየት የሚያስገኘው ነው? ወይስ የእግዚአብሔር አጀንዳ መጀመሪያውኑ ለኃጢአት ስርየት አያስገኝም የሚለውን ጥያቄ ያስነሳል ማለት ነው። ኦኬ ይሄን ጥቅስ እንደዚህ እንግዲህ አባቱ ታሪክ ጨረስን ማለት ነው። በነገራችን ላይ ሰምታችኋል ታሪክ። በዚህ ጉዳይ ላይ አሁን ያብራራሁትን የሚሞግት አባት ካለ በማንኛውም ሰዓት እንመልሳለን። የለም ሲጀመር ያለቀ አሁን የነገርኳችሁ ጉዳይ ያለቀለት ጉዳይ ነው። የተሻለ ማስረዳትም አይቻልም። በአባቶች ጽሁፍ ውስጥም እኔ አሁን የጠየኳችሁን ጥያቄ የመለሰ አባትም የለም። ስለዚህ በአባቶች ጽሁፍ ውስጥም ክፍተት አለ ማለት ነው። ይሄን ክፍተት በመጽሐፍ ቅዱስ ነው የምንፈታው። መጽሐፍ ቅዱስ ላይ የሚለውን ደግሞ እናመጣለን። ስለዚህ አንድ ሰው ጥምቀት አሁን ወደሚቀጥለው ፖይንት እየሄድኩ ነው ያለሁት። አንድ ሰው ጥምቀት ሲጠመቅ ድኖ ነው የሚጠመቀው? ድምፅ ይገባብኛል። ድኖ ነው የሚጠመቀው ወይንስ ባይ ዘ ዌይ የተናገርኩት ነገር እኮ በታሪክ የለም ነው እኮ ያልኩ ያለሁት። በታሪክ አለ ካላችሁ የአባቱን ስም መጥቀስ አትናሸስ ትሉና የመጽሐፉን ስም፣ የቻፕተሩን ስም፣ የሴክሽኑን ስም ጽፋችሁ መለጠፍ ነው። እዚህ ከታች ከፍተን እናየዋለን። ገብታችኋል? አሁን አታምታታ በሚል ማምለጥ አትችሉም። ለምን? ዮሐንስ አፈወርቅ ትሉና የመጽሐፉን ስም አንድ ኦኬ፣ ወይም ደግሞ ከመጽሐፉ ቀጥሎ ደግሞ ቻፕተሩ ምናምን ታመጣላችሁ። ስለዚህ እኔ ራሴንም ራሱ እያስገመትኩ ነው ያለሁት ማለት ነው። ስለዚህ ታመጣላችሁ ማለት ነው። ማምጣት ካልቻላችሁ ዝም ብላችሁ የተሳደባችሁ ነው ማለት ነው። ማምጣት ካልቻላችሁ ለምን 38 ቮሊዩም አለ። ከ38 ቮሊዩም ውስጥ መካከል የሆነን አባት በስም ትጠራላችሁ አንድ፣ ከዛም በኋላ መጽሐፉን ትጠራላችሁ ሁለት፣ ቻፕተሩን ትጠራላችሁ ሶስት፣ ሴክሽኑን ትጠራላችሁ አራት። ያው በጋራ ነው የምንጠቀምበት። ከፍተን እናነባለን። የለማ በቃ አለቀ።
እና ስለዚህ ከዚህ በኋላ ሰሜ የላችሁም ለምን ሲባል የለም እኮ ነው እያልኩ ያለሁት። ካለ አምጡ፣ ግቡና አሳዩ። የለም በቃ አለቀ። ስለዚህ ወደሚቀጥለው ጥያቄ ልመጣ ነው። አንድ ሰው ሲጠመቅ ድኖ ነው የሚጠመቀው ወይም ጸድቆ ነው የሚጠመቀው ወይንስ ለመጽደቅ ነው የሚጠመቀው የሚለውን ደግሞ እኔ በመጀመሪያ ደረጃ በአባቶችም ታሪክ አንድ ሰው ጀስቲፋይድ ለመሆን ይጠመቃል ወይም ደግሞ ለመጽደቅ ይጠመቃል የሚል የለም። ጥምቀት ድነት ይሰጣል ተብሎ በግርድፉ ይነገራል እንጂ ጀስቲፊኬሽን በእግዚአብሔር ፊት ትክክል መሆን በጥምቀት ይገኛል የሚል ጽሑፍ የለም። ድምፅ ይገባብኛል። ሳሪካን ሽካ ነው። ሶሪ እኔ ጋር ነው መሰለኝ። ሶሪ ኦኬ እሺ። ስለዚህ አንድ ሰው ጸድቆ ነው የሚጠመቀው ወይስ ለመጽደቅ ነው የሚጠመቀው የሚለውን እኔ ልጅ ሆኖ ነው የሚጠመቀው ወይንስ ልጅ ለመሆን ነው የሚጠመቀው የሚለውን እኔ ኦኬ። ስለዚህ እንደዚህ አይነት ጥቅስ መጽሐፍ ቅዱስ ውስጥ ማግኘት ይቻላል ወይ? ልጅ ሆነን ነው የምንጠመቀው ይላል ወይስ አይልም? በመጀመሪያ ደረጃ ስለ ጥምቀት የተጠቀሱ ቦታዎች አንዳንዶቹ የመንፈስ ቅዱስ ጥምቀትም ሊሆን ይችላል እና ይሄን አንደርስታንድ እንድታደርጉ ፈልጋለሁ። የመንፈስ ቅዱስ ጥምቀት አለ፣ የውሃ ጥምቀት አለ። ግን ወገኖቻችን ሊትራሊ ነው የሚረዱት። ማለት ቃል በቃል ጥምቀት በተባለበት ቦታ ላይ ውሃ ስለሚሉ ችግር የለውም። ሊትራሊ በእነሱ ደረጃ ነው የምናወራው። ነገር ግን ሄርሜኔቲክሱ አንዳንዶቹ የመንፈስ ቅዱስ ጥምቀትን ነው ጥምቀት ያለው። ስለዚህ በእነሱ ደረጃ ስናወራ ወደ ገላትያ ወስዳቸዋለሁ። ገላትያ ምዕራፍ 3 ቁጥር 26 እና 27 እንግዲህ እንደምናውቀው ጌታ ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል ብሏል። ያላመነ ግን ይፈረድበታል ብሎ ግን ያላመነ ያልተጠመቀ አይልም በመጀመሪያ ደረጃ። ሁለተኛ ጌታ ያመነ የተጠመቀ ይድናል ብሎ ለምን ተናግሮ በጥምቀትና በእምነት መካከል ያለውን ልዩነት ለምን አላስረዳም ስንል ጌታ አላስረዳም። ጳውሎስ ግን ብሬክ ዳውን አድርጎታል። ማለት ያመነ የተጠመቀ የሚለውን ብሬክ ዳውን አድርጎታል። የቱ ጋ ነው ብሬክ ያደረገው ስንል ወደ ገላትያ ምዕራፍ 3 ቁጥር 26 እና 27 እንሄዳለን። ጳውሎስ 26 ላይ እንደዚህ ይለዋል። መጽሐፍ ቅዱስ ስላልያዝኩኝ በቃሌ ነው የምናገረው። በእምነት በኩል ልጅነትን እናገኛለን ይላል። ኦኬ። ስለዚህ በእምነት በኩል ልጅነትን እናገኛለን ማለት በጥምቀት በኩል ልጅነትን አናገኝም ማለት ነው የሚል ጥያቄ ሊያድርባችሁ ስለሚችል 27 ቁጥር ላይ ደግሞ በጥምቀት በኩል ክርስቶስን እንለብሳለን ብሎ ደግሞ ቀጥሎ ይጠቅሳል። ኢየሱስ ያመነ የተጠመቀ ይድናል ያለውን ጳውሎስ ብሬክ ዳውን አድርጎ በእምነት በኩል ልጅነት፣ በጥምቀት በኩል ክርስቶስን መልበስ ይለዋል። ስለዚህ ጳውሎስን ስናየው የኢየሱስን ቋንቋ ብሬክ ዳውን አድርጎ አብራርቶን የጻፈው በእምነት በኩል ልጅነት ካለ በኋላ በጥምቀት በኩል ክርስቶስን መልበስ አለ እንጂ በእምነትና በጥምቀት ልጅነት አይደለም ያለው። ስለዚህ ብሬክ ዳውን አሳይቶናል ማለት ነው። ስለዚህ ምን እንረዳለን? ልጅ የሆነ ሰው ክርስቶስን ይለብሳል። ቅድም ሲብራራ እንደነበረው ማለት ስጋዊ ማንነቱን ቀብሮ መንፈሳዊ ይሆናል ማለት ነው እንጂ ዳግም ይወለዳል ማለት አይደለም። አይ በዚህ ጥቅስ ብቻ አንስማማም ሌላም ጥቅስ ልትሉ ስለምትችሉ ገላትያ 3 26 እና 27ን ያዙትና ወደ ገላትያ 2 20 እንሂድ። ሰዎች ከጌታ ጋር የሚተባበሩት በምንድን ነው ሲባል በጥምቀት የሚል መልስ ነው የሚቀርበው። ግን በጥምቀት ብቻ አይደለም የተባበርነው። ታስታውሳላችሁ፣ ጥቅስ ነግራችኋለሁ እዚሁ ገላትያ 2 20 ላይ ማለት ነው። አንደኛ አንድ ሰው ከጌታ ጋር ካመነ በኋላ ይሰቀላል። እንደዚህ የሚል ጥቅስ አለ ካላችሁ ገላትያ 2 20 ላይ እኔ ከክርስቶስ ጋር ተሰቅያለሁ ይላል። ጳውሎስ እኔ ከክርስቶስ ጋር ተሰቅያለሁ ይላል። አዎ። ስለዚህ ጳውሎስ ከክርስቶስ ጋር ከተሰቀለ እናንተም ከክርስቶስ ጋር ተሰቅላችኋል ማለት ነው። ኦኬ። ከዛስ ከክርስቶስ ጋር ከተሰቀለ በኋላ ደግሞ አሁን እኔ አልኖርም ክርስቶስ በውስጤ ይኖራላል። ዋት? አሁን እኔ አልኖርም ክርስቶስ በውስጤ ይኖራላል። ስለዚህ ክርስቶስ በመስቀል ላይ እኔ ሞቻለሁ ማነው? ጳውሎስ በመስቀል ላይ እኔ ሞቻለሁ እያለ ነው። ስለዚህ ከማን ጋር ነው የሞተው? ከጌታ ጋር አብሮ ተሰቅሏል። ከጌታ ጋር አብሮ ሞቷል። እኛም ክርስቲያኖች ባመን ጊዜ ከጌታ ጋር አብረን ተሰቅለናል፣ ከጌታ ጋር አብረን ሞተናል። ስለዚህ ክርስቲያን የሚሞተው የት ነው? መስቀል ላይ ነው ወይንስ ሲጠመቅ ውሃ ውስጥ ነው የሚሞተው ክርስቲያን? ይሄንን በቀላሉ ከማን መረዳት እንችላለን?
ከጳውሎስ ጽሑፍ አሁን ከጠቀስኩት ገላትያ 2:20 ላይ ካለው መረዳት እንችላለን። ሁላችን ክርስቲያኖች ከክርስቶስ ጋር እንደተሰቀልንና ከክርስቶስ ጋር እንደሞትን ታውቃላችሁ። የመሞቻ ቦታችን ግን የቱ ጋር ነው? መስቀል ላይ ነው። አይ ውሃ ውስጥ ስንቀበር ነው ስንጠመቅ ነው ካላችሁ ግን እንዴ መስቀል ላይ ወጥታችሁ ሳትሞቱ ነው የወረዳችሁት የሚል ጥያቄ ያስነሳል። ምክንያቱም ጳውሎስ እኔ ከክርስቶስ ጋር ተሰቅያለሁ፣ አሁን እኔ አልኖርም ክርስቶስ በእኔ ይኖራል፣ እኔ ሞቻለሁ ነው የሚለው ጳውሎስ። ኦኬ፣ ስለዚህ የጳውሎስ በመስቀል ላይ መሞት ጥቅሙ ምን ላይ ነው የሚል ጥያቄ ታነሳላችሁ። ጳውሎስ ከክርስቶስ ጋር መስቀል ላይ ሲሞት መጽሐፍ ምን ይላል? ሮሜ ላይ የሞተስ ከኃጢአቱ ጸድቋል ይላል። ስለዚህ ጳውሎስ የቱ ጋር ነው የሞተው? መስቀል ላይ ነው የሞተው። ስለዚህ ጳውሎስ ጽድቁን ያገኘው የቱ ጋር ነው? መስቀል ላይ ነው። ጽድቃችንን የምናገኘው ስንቀበር ሳይሆን ስንሞት ነው። የምንሞተው ደግሞ መስቀል ላይ ነው። ከዛም በኋላ የሞተውን ማንነታችን ነው ልክ ክርስቶስ እንዳደረገው ወስደን ቀብረን ከክርስቶስ ጋር አብረን የምንነሳው ማለት ነው። እንደምታውቁት ክርስቶስ ተሰቀለ፣ ሞተ፣ ተቀበረ፣ ተነሳ። እኛም አመንን፣ ከዛም በኋላ ተሰቀልን፣ ሞትን፣ ከዛም በኋላ ተቀበርን፣ ተነሳን። መቀበር ማለት ጥምቀት ነው። ጥምቀት ደግሞ ሶስተኛው ፓርት ነው ማለት ነው። ስለዚህ ከመጠመቃችን ወይም ደግሞ ከመቀበራችን በፊት ሞተናል ማለት ነው። ሰው መቼም ሳይሞት አይቀበርም። ከክርስቶስ ጋር አንድ ትሆኑ ዘንድ የሚለው ቃል ዩናይት ወይም ህብረት ማድረግ በሚለው ነው እንጂ የሚፈታው አንድ የሚለው ቃል ግሪኩ ላይ የለም። በነገራችን ላይ አንድ የሚለው እንግሊዝኛው ላይ የለም። እንግሊዝኛ የምትችሉ ሰዎች ከፍታችሁ ከክርስቶስ ጋር አንድ ትሆኑ ዘንድ የሚል ቃል የለም። አንድ የሚለው አማርኛ ላይ ነው። ትርጉሙ ችግር የለውም፣ ግን ወደ ቁጥር ከወሰዳችሁት ህብረት ከሚለው ወስዳችሁ ወደ ቁጥር ከወሰዳችሁት ኒውሜሪካል ቫሊዩ የለውም። ማለት ከክርስቶስ ጋር ህብረት ታደርጉ ዘንድ እንደማለት እንጂ ከክርስቶስ ጋር ይሄ አንድ ወይም ቁጥር በሚገልጽ አይደለም። ግሪኩም ላይ ለም እንግሊዝኛ ከፍታችሁ ማየት ትችላላችሁ። ገላትያ ማነው ሮሜ ምዕራፍ 6 ላይ ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሲል ከክርስቶስ ጋር ህብረት ታደርጉ ዘንድ እንደማለት ነው። ወይም የክርስቶስ አካል ትሆኑ ዘንድ ማለት ነው። ምን ማለት ነው? ያው ቤተክርስቲያን ውስጥ ትጨመራላችሁ ማለት ነው። ትመሰክራላችሁ ማለት ነው። በጥምቀት ውስጥ ያለውን በረከት ትቀበላላችሁ ማለት ነው። ከክርስቲያኖች ጋር እንደ አንድ ሆናችሁ ትቆጠራላችሁ ማለት ነው። የጌታን ስጋ ከዛ በኋላ ከክርስቲያኖች ጋር ስጋው ደግሞ መውሰድ ትችላላችሁ ማለት ነው። አንድ ትሆኑ ዘንድ ማለት እንደዚህ ነው። ኦኬ። ስለዚህ ክርስቲያኖች ጽድቃቸውን ያገኙት ሲሰቀሉ ነው ወይስ ሲቀበሩ ነው? ሲሰቀሉ ነው ወይስ ሲጠመቁ ነው? ገና ከመጠመቃቸው በፊት ጸድቀዋል። ለምን ሲባል ሮሜ ምዕራፍ 6 ቁጥር 5 እና 6 ላይ የሞተስ ከኃጢአቱ ጸድቋል ይልና እንዳውም ከመሰቀል ጋር ነው የሚያያይዘው። ስለዚህ እኛ ክርስቲያኖች የጸደቅነው መስቀል ላይ ነው። መስቀል ላይ የጸደቀ ሰው ደግሞ ማለት ሞቶ ማለት ነው። ወርዶ ደግሞ ይቀበርና ይሄን ሟች ማንነቱን ቀብሮ ስጋዊ ማንነቱን ቀብሮ ኃጢአተኝነቱን ቀብሮ ወይም ካርናል የሆነው ማንነት ልብሶ ክርስቶስን ለብሶ መንፈሳዊ ሆኖ ይነሳል። ኃጢአት የሚለውን ለምን ጨመርክ የሚል ጥያቄ ልታነሱ ስለምትችሉ ይሄ ፓርት የተጻፈው የት ነው? ሮሜ ምዕራፍ 6 ላይ ነው። ሮሜ ምዕራፍ 6 ሲጀመር ምን ተብሎ እንደተጻፈ ታውቃላችሁ? ምዕራፍ 5 ላይ ድናችኋል ካለ በኋላ ምዕራፍ 6 ላይ ስለዚህ ጸጋ እንዲበዛልን በኃጢአት ጸንተን እንኑር ይላል። ምዕራፍ 5 ላይ በእምነት ጸድቃችኋል ብሏችኋል። ምዕራፍ 6 ላይ ግን እንግዲህ ጸጋ እንዲበዛልን በኃጢአት ጸንተን እንኑር ይላል። ስለዚህ ጥምቀት ኃጢአትን የምናሸንፍበት፣ የምንቀደስበት፣ ክርስቶስን የምንለብስበት፣ ከቅዱሳን ጋር ህብረት የምናደርግበት፣ የጌታን ራት የምንወስድበት ነው ጥምቀት ማለት ነው። ኦኬ፣ ወደ መጨረሻው ጥቅስ ወደ ሐዋርያት ሥራ ምዕራፍ 2 ቁጥር 38 ልውሰዳችሁ። የሐዋርያት ሥራ ምዕራፍ 2 ቁጥር 38 ላይ ንስሐ ግቡ ኃጢአታችሁ ይሰረይላችሁ ዘንድ በኢየሱስ ስም ተጠመቁ የሚለውን ቃል ስታዩ ምን ትረዳላችሁ? መጀመሪያ ንስሐ ግቡ ማለት ነው። ንስሐ መግባት የኃጢአት ስርየት ያስገኛል አያስገኝም? ያስገኛል። ከየት አመጣኸው? እዛው የሚቀጥለው ምዕራፍ ላይ ኃጢአታችሁ ይደመሰስ ዘንድ ንስሐ ግቡ ይላል። ምዕራፍ 3 ቁጥር 19 ላይ የኃጢአት ስርየት እንድታገኙ ንስሐ ግቡ ይላል። የሐዋርያት ሥራ ምዕራፍ 2 ቁጥር 38 ብቻውን አልተጻፈም። ንስሐ ግቡ ከሚለው ጋር ነው የተጻፈው። ንስሐ ግቡ ኃጢአታችሁ ይሰረይላችሁ ዘንድ በኢየሱስ ስም ተጠመቁ ነው የሚለው።
ስለዚህ ንስሐ መግባት የኃጢአት ስርየት ያስገኛል። ንስሐ ግቡ የሚለው ማንም የሚክደው አይደለም። ከዛም አሁን ትንሽ ከበድ ሊል ይችላል፣ በደንብ አዳምጡ። እንግሊዝኛው ላይ ስታዩ ኮማ የለውም። ንስሐ መግባትና መጠመቅ ኮማ የለውም። መጠመቅን ከንስሐ መግባት ጋር አንድ ላይ አድርጎ ነው የጻፈው። ኤንአይቪ ማየት ትችላላችሁ፣ ችግር የለውም። በተለይ በግሪኩ ስታዩት ደግሞ እያንዳንድሽ ተጠመቂ የሚል ትርጉም ነው ያለው። እያንዳንዳችሁ አለ፣ ሁላችሁ አይደለም የሚለው፣ እያንዳንድህ ነው የሚለው። ስለዚህ ንስሐ መግባት ከመዳን ጋር ያያይዘውና ከዛም በኋላ በኢየሱስም ተጠመቅ የሚል ትርጉም ነው ያለው። ምናልባት ባይብል ኖሌጅ ኮሜንተሪ ማየት ትችላላችሁ፣ ችግር የለውም። ንስሐ ግቡ። ሉክ አሁን እዚህ ጋር ግሪክ ማብራራት አይጠበቅብኝም። ቁም ነገሩ ቀለል ባለመልኩ አስረድቻችኋለሁ። ምን አስረዳዋችሁ? አንደኛ ንስሐ ግቡ የሚለው አለ። ንስሐ መግባት የኃጢአት ስርየት ያስገኛል? አዎ ያስገኛል። ማስረጃ በሚቀጥለው ምዕራፍ ላይ ኃጢአታችሁ ይሰረይላችሁ ዘንድ ምን ነው ኃጢአታችሁ ይደመሰስላችሁ ዘንድ ንስሐ ግቡ የሚል ቃል አለ። የሚቀጥለው 3:19 ላይ ማለት ነው። 3:19 እና 3:20 ላይ የኃጢአት ስርየት እንድታገኙ ንስሐ ግቡ ወይም ኃጢአታችሁ እንዲደመሰስላችሁ ይላል። ስለዚህ ይሄው ጥቅስ 2:38 ላይ መጥቶ ደግሞ ንስሐ ግቡ የሚለው ቀድሟል። ስለዚህ ንስሐ መግባት የኃጢአት ስርየት እንደሚያስገኝ ሁላችሁ ታውቃላችሁ ማለት ነው። ሌላም ቦታ ላይ አለ፣ ችግር የለው። ስሙ ኃጢአት እንደሚያሰሪ ታውቃላችሁ፣ ቅድምም ሲብራራ ነበረ። ስለዚህ ኮማ የለውም ብያችኋለሁ በአዲሱ መደበኛ ትርጉምና ነው፣ አዲሱ ሳይሆን ኤንአይቪ የእንግሊዝኛው እና ሞስት ኦፍ የእንግሊዝኛ ትራንስሌሽንስ ኮማ የለውም ማለት ነው። በዚህ መልኩ ልትረዱት ይገባል። ዋናው ቁም ነገር ሐዋርያቶች ተጠምቀዋል፣ መንፈስ ቅዱስ እንደወረደባቸው ነው ወዲያው ማገልገል የጀመሩት። ሄደን እንጠመቅም አላሉ እና ይሄን ያክል ከነገርኳችሁ ሌሎች ጥያቄዎች ካሉ ባክ ኤንድ ፎርዝ መመለስ እንችላለን። ቴንኪው